በጥንት ዘመን የሰው ልጅ ጥበብ ገና በዳዴ በምትልበት ያን ጊዜ በጋለ የበረሃ አሸዋና በነፋስ ሽውሽውታ መካከል አንድ የማይታመን ተአምር ተከሰተ። ዛሬ የምንጠቀምባቸው ዘመናዊ መሳሪያዎች በሌሉበት፣ በኮምፒውተር የታገዘ ልኬት በጠፋበት በዚያ ድቅድቅ ዘመን እንዴት አንድ ሕዝብ ከሰማይ የወረደ ረቂቅ ንድፍን በምድር ላይ ሊተረጉምና ሊያተም ቻለ? እስቲ ህሊናችሁን እዘዙለት። በመካከለኛው ምስራቅ ግለቱ አጥንትን በሚሰብር ምድረ በዳ ውስጥ እንደ ቀዶ ጥገና ሐኪም የሚሰሩ እጆች፣ እንደ ንስር የሚያበሩ አይኖች ነበሩ። ያ ድንኳን ተራ መጠለያ አልነበረም። ይልቁንም በሰው እጅ የታነጸ መለኮታዊ ላቦራቶሪ ልትሉ ትችላላችሁ። በዚያ ዘመን ቴክኖሎጂ እንዴት አንድን የከበረ ዕንቁ ያለምንም ስህተት መቅረጽ ተቻለ? ሰንሰለቶቹና የሚለጣጠፉት ወርቆችስ ቢሆን እንዴት ከጥራጥሬ ወርቅ ተቀጥቅጦ በዛ በረሃ በ1000 በላይ ዲግሪ ሴንቲግሬድ ሊቀልጥ ቻለ? የሐር ክርስ እንዴት ተገኘ? እነዚህ ግዙፍ የግራር ሳንቃዎችስ በአሸዋው ላይ ሳይናወጡና ሳይንሳፈፉ እንዴት ተተክለው መሬት ይዘው መቆየት ቻሉ? ንፋሱን እንዴት ተቋቋሙት? ሚሊሜትር ሳይስቱ እንዴት ተተከሉ? ይህ ትረካ ስለ ሃይማኖት ብቻ አይደለም። ይህ ትረካ ስለ ጥንታዊው ረቂቅ ጥበብ ነው። እያንዳንዱ ክር፣ እያንዳንዱ የመዳብ መሠረትና እያንዳንዱ የወርቅ ቀለበት የራሱ የሆነ የቴክኖሎጂ ሚስጥር ነበር። ያ ሚስጥር ደግሞ በአንድ ስህተት ሞትን የሚያመጣ፣ በአንድ ጥንቃቄ ሕይወትን የሚወልድ ነው። ዛሬ በዘመናዊው ዓለም ቆመን ያንን በበረሃ የበቀለ የወርቅ አጽም እንፈትሸዋለን። ሰማይ ለሰው ልጅ የሰጠው ያ መለኮታዊ ብሉፕሪንት እንዴት ወደ እውነት ተለወጠ? የጥበበኞቹ እጆችስ ምን አይነት ምትሃት ነበራቸው? ወደ ሚስጥሩ ዓለም ለመግባት ተዘጋጁ። ምክንያቱም ያ የማደሪያው ድንኳን ለሰው ልጅ የተሰጠ ትልቅ ፈተና፣ ለጥበብም የተሰጠ ታላቅ ዕድል ነበርና ነው። የማደሪያው ድንኳን ሚስጥር መጋረጃ አሁን ይገለጣል። አብዛኛው ሰው የማደሪያው ድንኳን በበረሃ ውስጥ እንደተተከለ ተራ ድንኳን አድርጎ ሊያስብ ይችላል። ነገር ግን በዚያ ስፍራ የተገነባው ነገር ተራ አልነበረም። እንዲያውም የማይቻል የሚባል ነው። በዚያ አሸዋማ በረሃ ውስጥ ያለምንም የቴክኖሎጂ እድገትና ያለመዋቅር ወርቅ በ1000 ዲግሪ ሴንቲግሬድ ሙቀት መቅለጥ ነበረበት። ቀጥሎም በዚያ ሥራ ላይ ምንም አይነት ስህተት ሊኖር አይገባም ነበር። ቁሳቁሱ እጅግ ውድ ነው። ሥራው አደገኛ፣ ሰዎቹ ደግሞ ተራ የሚመስሉ ነበሩ። እስቲ ያስቡት። እያንዳንዱ ልኬት እግዚአብሔር ለሙሴ ባሳየው አምሳያ መሠረት ያለምንም ማሻሻያ፣ ያለ አቋራጭና ያለ ስህተት ወይም አማራጭ መከናወን ነበረበት። ምክንያቱም ያ ስፍራ ተራ ድንኳን ብቻ ሳይሆን የአጽናፈ ዓለሙ ፈጣሪ በበረሃው መካከል የሚያድርበት ቅዱስ ስፍራ ነበር። እግዚአብሔር በተራራው ላይ ለሙሴ የማደሪያውን ድንኳን አምሳያ ሲያሳየው ልኬቶችን፣ ቅርጾችንና ቁሳቁሶችን ብቻ አልነበረም ያሳየው፣ ሰማያዊውን መዋቅር ጭምር እንጂ። ሙሴ በዓይኑ ያየውና ፍጹም በሆነ ታማኝነት መተግበር ያለበት ንድፍ ነበር። ነገር ግን ከተራራው ግርጌ ይጠብቁ የነበሩት ሰዎች የታወቁ የእጅ ጥበብ ባለሙያዎች እንኳን አልነበሩ። ለትውልዶች በባርነት ቀንበር ስር የኖሩ ምስኪኖች እንጂ። እጆቻቸው የሚያውቁት ጭቃን፣ ጭድንና ጡብን እንጂ ወርቅንና ብርን፣ ውድ ጨርቃ ጨርቆችን አልነበረም። ቅዱስ መጽሐፍ ግን እግዚአብሔር ባስልኤልን በስሙ እንደጠራ ይነግረናል። ከሺዎች መካከል እርሱን ለይቶ መረጠው። ከዚያም አንድ አስደናቂ ነገር አደረገ። ባስልኤልን በመለኮታዊ መንፈሱ ሞላው። ጥበብን፣ ማስተዋልን፣ ዕውቀትንና ማንኛውንም የእጅ ጥበብ ሥራ ላይ ብልሃትን ሰጠው ይላል። አይገርምም? እግዚአብሔር ለካ ምንም የማያውቁ ሰዎችን ብልሃትን፣ ጥበብን፣ በእጅ ሥራ ላይ ሙያን ሊያስረክብ ይችላል። ሆኖም አንድ ሰው ብቻውን የማደሪያውን ድንኳን መገንባት አይችልም ነበር። በረሃው አንድነትን ይጠይቅ። ስለዚህ እግዚአብሔር ኤልያብንም ከእርሱ ጋር እንዲሠራ መረጠው። ለእነርሱም እጅግ ውድ የሆነ ስጦታ ሰጣቸው። ይኸውም ሌሎችን የማስተማር ችሎታ የሚባለው ነው።
በግብፅ ከባድ ሥራ ዝለው የነበሩ ሰዎች የእንጨት መቅረጽን፣ ብረት ማቅለጥን፣ የጨርቃ ጨርቅ ላይ መስራትን፣ ቀለሞችን ማዘጋጀትን መማር ጀመሩ። በአንድ ወቅት በባርነት ምልክት ተጎሳቅለው የነበሩ እጆቻቸው አሁን ጥበባዊ ጥራትን ማፍራት ጀመሩ። እነርሱ ከእንግዲህ ባሮች አልነበሩ፣ የሕያው መቅደስ ግንበኞች ነበሩ እንጂ። ይህ ሁኔታ እግዚአብሔር እጅግ ባልታሰበ ሁኔታ ውስጥ እንኳን ሰዎችን ከሰው ልጅ አቅም በላይ ለሆነ ሥራ እንደሚያዘጋጅ የሚያሳይ ነበር። የማደሪያውን ድንኳን ለመገንባት እግዚአብሔር ብዙዎቹ ክፍሎቹ ከጥሩ ወርቅ እንዲሰሩ አዘዘ። ነገር ግን ከነዚህ ዝርዝሮች ውስጥ ብዙ የማናስተውለው አንድ ጉዳይ አለ። ወርቅ ሊቀልጥ የሚችለው የሙቀት መጠኑ 1064 ዲግሪ ሴንቲግሬድ ሲደርስ ብቻ። ታዲያ በበረሃ መካከል ያለ ከሰል ያለ ውስብስብ መሳሪያዎችና ያለ ዘመናዊ ምድጃዎች እንዴት እንዲህ ያለ ከፍተኛ ሙቀት ማግኘት ተቻለ? መልሱ የሚጀምረው ከዘመናት በፊት ነው። ዕብራውያን በግብፅ በቆዩባቸው 400 ዓመታት ውስጥ ጡብ ብቻ አልነበረም የሰሩት። ይልቁንም የዚያን ዘመን የላቀውን የብረታ ብረት፣ የሸክላና የሕንፃ ጥበብ በቅርብ ተመልክተዋል። ግብፅ በወቅቱ በቴክኖሎጂ የበለጸገች ግዛት ነበረች። እዚያም እንደ ባሪያ ሆኖ መኖር ዕውቀቱን ሳይቀስሙ ማለፍ የማይቻል ነበር። ቢሆንም ግን ያ ዕውቀት ብቻውን በቂ አልነበረም። ምክንያቱም በበረሃው ውስጥ ያን ያህል ኃይለኛ እሳት ለማቀጣጠል የሚሆን ጠንካራ እንጨትም ሆነ ነዳጅ አልነበረም። ያኔ ነበር መፍትሄው ከሲና በረሃ ብቸኛና በብዛት ከሚገኘው ሀብት የተገኘ። ይሄውም የግራር ዛፍ ነው። ያ ጠማማ እሾህ የሞላበትና የማይጠቅም የሚመስለው ዛፍ አንድ ምስጢር ደብቆ ነበር። ወደ ከሰልነት ሲቀየር የመቃጠል ፍጥነቱ ዝግ ያለ፣ ጽኑና ከማንኛውም ተራ እንጨት በላይ እጅግ ከፍተኛ ሙቀት ያለው ነበር። በአሸዋው ላይ ተለጥፎ በተሰሩ የሸክላ ምድጃዎች ውስጥ ተደርጎ አየርን ያለማቋረጥ በሚነፋ የቆዳ መናፈሻዎች ሲታገዝ እሳቱ ጥንካሬን፣ ቀለሙና ኃይሉንም አገኘ። የተለያዩ ሰዎች አየሩ እንዳይቋረጥ በተራ በተራ ይነፍሩት ነበር። ያ ሥራ ምሕረት የሌለው ከባድ ሥራ ነበር። ሁኔታው እስቲ በዓይነ ሕሊናችሁ ሳሉት። በበረሃው ፀሐይ ስር የሙቀት መጠኑ 40 ዲግሪ ይደርሳል። ምድሩ ይግላል። ደረቅ አየር ሳምባን ያቃጥላል። ከጥቂት እርምጃዎች ወዲያ ደግሞ ከ1000 ዲግሪ በላይ ሙቀት የሚነፋ አቶሞች አሉ። በዚህ አካባቢ ረጅም ሰዓት መቆየት የማይቻል ነበር። ሙቀቱ ከመጠን በላይ በመሆኑ መታሪያዎቹን በወፍራም ጨርቆች መጠቅለል ነበረባት። የተቀቀለለው ብረት ፍንጣሪ ዘወትር አደገኛ ነበር። በውሃ ከረጢቶች ውስጥ ያለው ለብ ያለ ውሃ ወዲያው ይተናል። ሆኖ ስራው ሊቆም አይችልም። ምክንያቱም የቅዱሳን ንዋየ ቅዱሳቱ ወርቅ ለመቅረጽ ከዕቃዎቹ ጀምሮ እስከ ሙሉ አካላቱ ድረስ እሳቱ ለሰዓታት መቃጠል ነበረበት። ከሁሉም ዕቃዎች መካከል ደግሞ ማንኛውንም ባለሙያ ልቡን የሚያሸብር አንድ ዕቃ ነበር። እርሱም የወርቁ መቅረዝ የተባለው። የእግዚአብሔር ትእዛዝ ግልጽ ነው። መቅረዙ ከአንድ ወጥ ወርቅ ሊሰራ ይገባል እንጂ ተቀጥላ ወይም የተገጣጠመ መሆን አልነበረበትም። ወደ 35 ኪሎ ግራም የሚጠጋ ንጹህ ወርቅ አስቡት። ፍጹም መቅረዝ እስኪሆን ድረስ በመዶሻ እየተመታ መቀጥቀጥና መቃኘት ነበረበት። በሙቀቱ ስሌት ላይ የሚፈጠር አንድ ስህተት፣ አንድ ያልተመጣጠነ ምት ወይም አንድ ስንጥቅ ቢፈጠር ሙሉ ቁሳቁሱ እንደገና ቀልጦ ከዜሮ መጀመር ነበረበት። በዚያ የማይቻል በሚመስል እሳት ፊት የቀድሞዎቹ ባሮች ከወርቅ ጋር አብረው ይበጠሩ ነበር። ብረቱ በሙቀቱ ተለወጠ፣ እነርሱ ደግሞ በታዛዥነታቸው ተለወጡ። ስራው እጅግ አድካሚ፣ አደገኛና ዛል የሚያደርግ ቢሆንም እያንዳንዱ የመዶሻ ምት ግን ለሕዝቡ አንድ ነገር ያስታውሳቸው ነበር። እኛ ነፃ ላወጣን አምላክ ቤት እየገነባን ነው የሚል። ወርቁ በእሳቱ ውስጥ ቅርጽ እየያዘ ሳለ ሌላው የማደሪያው ድንኳን ወሳኝ ክፍል ደግሞ ፍጹም በተለየ ፍጥነት በዝምታና በትዕግስት እየተዘጋጀ ነበር። ይሄውም መዋቅሩ ነው። የሁሉ መሰረት፣ ሁሉንም ደግፎ የሚይዘው ያ ዋናው አጽም የተሰራው ከበረሃው የግራር እንጨት ነበር። ለማንኛውም ዕብራዊ ይህ ነገር እንግዳ ይሆንበታል። ምክንያቱም ግራር ጠማማ፣ እሾሃማ፣ ለመቁረጥ ሆነ ለመጥረብ እጅግ አስቸጋሪ የሆነ ዛፍ ነው። ውበቱ ለተቀደሰ ግንባታ የሚሆን አይመስልም። ነገር ግን እግዚአብሔር የፈለገው ተራ እንጨትን አልነበረም።
እርሱ የፈለገው የማይበሰብስ በትል የማይበላ የበረሃውን ንዳድና የአሸዋ ማዕበል መቋቋም የሚችል እንጨት ነበር። አንድ ድንጋይ የጠነከረ ሕዝብ 40 ዓመት በሚቆዩበት በዚያ በረሃ ውስጥ መኖር የሚችልን ጠንካራ እንጨት ማዘጋጀት ነበረባቸው። ሂደቱ እጅግ አድካሚ ነበር። እያንዳንዱ ሳንቃ መቃዎች 4.5 ሜትር ቁመት እንዲኖረው ይፈለጋል። ዛፉ ጠማማ ቢሆንም እንኳን እያንዳንዱ ሳንቃ ፍጹም ቀጥ ያለ መሆን ነበረበት። እያንዳንዱ ክፍል ያለምንም ግምት በልኬት መሰራት ነበረበት። ትናንትና በጭቃና በጦብ ሥራ ይሰቃዩ የነበሩት ቀድሞ ባሪያዎች ዛሬ ጥንታዊ መጋዞችና መጥረቢያዎች ይዘው ቆመዋል። ያንን ሸካራ ግንድ ወደ ለስላሳ ሳንቃ መለወጥ ጥበባዊ ብቻ ሳይሆን አካልን የሚያደክም ፈተና ነበር። ይግዛሉ፣ ይጠረባሉ፣ ይፍቃሉ። ያ ጠንካራ እንጨት በቆስል በከረረ እጃቸው ላይ ሽንጣሪዎችን ይዘክል ነበር። እያንዳንዱ ሳንቃ ለመጨረስ ቀናት ይፈጃሉ። ሲያልቅም እረፍት የለም፣ ሌላ መጀመር እንጂ። ምክንያቱም 48 ተመሳሳይ ሳንቃዎች ይፈለጉ ነበር። በአጠቃላይ 60 መቋሚያዎች ተፈልገዋል። ከዚያም እጅግ አስደናቂው ዝርዝር ወጣ። እነዚህ የተሰናዱ ሳንቃዎች በሙሉ በወርቅ መለበጥ ነበረባቸው። ያ ጠማማ እንጨት ወደ ክቡር ዕቃ መለወጥ አለበት። ያ ተራው ነገር ወደ ቅዱስነት ተቀየረ። በመጀመሪያ እይታ ማንም ዋጋ የማይሰጠው ነገር የእግዚአብሔር መኖሪያ ድንኳን ምሰሶ ሆነ። የሚታይ ግርማ፣ በቆዳ የተሸፈነ ተራ ድንኳን። ነገር ግን ሌላ ትልቅ ፈተና ከፊታቸው አለ። መቅደሱ እንደ ቋሚ ቤተ መቅደስ የድንጋይ መሠረት አልነበረው። መሬት ውስጥ ሊቀበር አይችልም። ምክንያቱም የእግዚአብሔር ደመና ሲንቀሳቀስ መላው ድንኳን በጥቂት ሰዓታት ውስጥ ተነቃቅሎ ጉዞ መጀመር አለበት። እዚህ ጋር ነው ድንኳኑ ከዘመኑ ዕውቀት በላይ የሆነ የምህንድስና ጥበብን የሚገልጠው። ጥያቄው ይህ፣ በእነዚያ ግዙፍ ከባድና በወርቅ የተለበጡ ሳንቃዎች በዚያ በማደሪያ የበረሃ አሸዋ ላይ እንዴት ቀጥ አድርጎ ማቆም ይቻላል? በአሸዋ ላይ ዝም ብሎ ማስቀመጥ አይቻልም። በክብደታቸው ይሰምናሉ፣ በንፋስ ይወድቃል፣ ወይም በትንሽ ንክኪ ይንገዳገዳል። እግዚአብሔር ለሙሴ የሰጠው መፍትሄ በቀላሉ ሊታይ የሚችላል። ሲመረመር ግን ዘመናዊ ምህንድስና የሚፈታተን እንኳን ነበር። መልሱ ብር ነበረ፣ ሲልቨር። እያንዳንዱ በወርቅ የተለበጠ የግራር ሳንቃ በታችኛው ክፍሉ ላይ 2 ማያያዣ ካስማዎች ነበሩት። እያንዳንዱ ካስማ ደግሞ ልኩ ተደርጎ ከተሰራ የብር እግረ ሙቅ ወይም መቅበሪያ ጋር ይጋጠም። እነዚህ መሰረቶች ትናንሽ አልነበሩ። እያንዳንዱ ወደ 35 ኪሎ ግራም የሚመዝን አንድ መክሊት ብር ነበር። ያንን ትዕይንት እስቲ በልቦናችሁ ሳሉት። በበረሃው አሸዋ ላይ በልኩ የተቀመጡ ከባድ የብር መሰረቶች መላውን ድንኳን ደግፈው ሲይዙ፣ ያለምንም ሚስማር ወይም ብሎን በክብደትና በስል የገጠመኝ ጥበብ ብቻ የቆመ ድንቅ ሕንፃ። ከዚህም በተጨማሪ ግንቡ እንዳይፈርስ በወርቅ የተለበጡ የግራር መወርወሪያዎች በሳንቃዎቹ ቀለበቶች ውስጥ በማለፍ መላውን ግንብ እንደ አንድ አካል አሰባሰቡት። ይህ እኮ ዘመናዊው ዓለም እንኳን በእንደዚህ አይነት ሲስተም መስራት በጣም ከባድ የሆነ ነገር ነው። አስቡት፣ ከብዙ 100 ዓመታት በፊት እግዚአብሔር ጥበብ በሰጣቸው ሰዎች ይህ ነገር መገንባቱ። እግዚአብሔር ግን ግንብንና ምሰሶን ብቻ አልፈለገም። ድንኳኑ ውስጡ ሰማይን እስኪመስል ድረስ ውብ እንዲሆን ተፈለገ። እዚህ ጋር ነው ሌላው አስደናቂ ክፍል የሚመጣው፣ ጨርቆቹ። እግዚአብሔር ተራ ጨርቅ አልጠየቀም። በጥንቱ ዘመን ይታወቅ የነበረው እጅግ ውስብስብ ጨርቅ እንጂ። ጥሩ በፍታ በኪሩቤል ምስል በልዩ ጥበብ የተሸመነ ሰማያዊ፣ ሐምራዊ፣ ቀይና ደመግቡ ቀለባት፣ እያንዳንዱ ክር በእጅ የተነከረ፣ እያንዳንዱ ምስል ገና ሽመናው ሳይጀመር በስሌት የታጠረ። ጥያቄው ግን በዚያ በረሃ መሃል እንዲህ ያሉ ውድ ቀለማት ከየት መጡ? ሰማያዊና ቀይ ቀለሞች የሚመረቱት ከባህር ውስጥ ከሚገኙ የቀንድ አውጣ ዝርያዎች ነበር። እያንዳንዱ ጠብታ ቀለም ከብር በላይ ይወደድ ነበር። ሕዝቡ ደግሞ ከሜዲትራን ባህል ከቅንጦት ንግድ መስመሮች ርቀው በሲና በረሃ ነበር የሚኖሩት። መልሱ በኦሪት ዘጸአት ምዕራፍ 35 ላይ ይገኛል። ልባቸው የፈቀደላቸው ሁሉ ለእግዚአብሔር ቁርባንን አመጡ ይላል። እነዚህ ቁሳቁሶች
ግብፃውያን ዕብራውያንን ቶሎ ውጡልን ብለው ሲማጸኑ የሰጧቸው የበረሃ በረከቶች ነበሩ። ቁሳቁሱ መኖሩ ብቻ አይበቃም፣ የሚለውጥ ጥበብም ያስፈልጋል። መጽሐፍ ቅዱስ ጥበበኛ ሴቶች ብሎ የሚጠራቸው እነዚህን እናቶች ነበሩ። ይፈትላሉ፣ ይነክራሉ፣ በፀሐይ ያደርቃሉ። እግዚአብሔር የፈለገውን ትክክለኛ ቀለም እስኪያገኙ ድረስ ሂደቱን ደጋግመው ይከውኑት ነበር። እነዚህ ኪሩቤል በጨርቁ ላይ ዝም ብሎ የተሰፋ አልነበረም። የጨርቁ አካል ሆነው አብረው የተሸመኑ ነበሩ። ይህም ጥልቅ ሂሳብንና ዕቅድን ይጠይቃል። አንዲት የስሌት ስህተት ምስሉን ያበላሸዋል። በበረሃ ውስጥ ያለምንም መመሪያ መጽሐፍ እነዚህ ሴቶች የንግስና ግርማ ያለውን ምንጣፍ ሰሩት። ታዲያ ውጤቱም ከውጪ ሲታይ በፀሐይ የጠቆረ ተራ ቆዳ የለበሰ ድንኳን ነው። ወደ ውስጥ ግን ለሚገባ ሰማያዊ ገነት በራስ ላይ የሚያንዘራፍፉ ኪሩቤሎች፣ መቅረዙ ብርሃን የሚያብለጨልጩ ደማቅ ቀለማት ይታዩ። ቅዱስ የሆነ ነገር በተራ በሚመስል ነገር ውስጥ ተሸሽጎ ዘላለማዊነትም በጊዜያዊው ነገር አደራ ተጠብቆ ይታያል። ጨርቆቹ እየተዘጋጁ ባሉበት ወቅት ሌላው ወሳኝ ክፍል ቅርጽ መያዝ ነበረበት፣ የካህኑ ልብስ። ይህም ልብስ ብቻ ሳይሆን በዚያ ቅዱስ ስፍራ ፊት ለመቆም የሚያስችል የመከላከያ ትጥቅ ነበር፣ የሊቀ ካህናቶቹ ልብስ። ዘጸአት 28ኛው ምዕራፍ ላይ ይህን ነገር በዝርዝር ያሳያል። እነዚህ ካህናቶቹ የሚለብሱት አልባሳት ተራ ሃይማኖታዊ ምልክቶች አልነበሩ፣ ይልቁንስ ለመንፈሳዊ ጥበቃ የሚለበሱ የጦር መሳሪያዎች እንጂ። ምክንያቱም እጅግ ቅዱስ ወደ ሆነው የእግዚአብሔር መገኘት መግባት የዘወትር ሃይማኖታዊ ተግባር ሳይሆን ፍጹም ለሆነ አደጋ ራስን አሳልፎ መስጠት ነበር። አንዲት ስህተት፣ አንዲት የተዛባች ልኬት፣ አንድ የተረሳ ዝርዝር ነገር ወይም መጠነኛ ቸልተኝነት ካህኑን ቅጽበታዊ ሞት ውስጥ ይከተዋል። ይህንን እያወቁ እንዲህ ያለውን ልብስ መልበስ ምን እንደሚሰማ እስቲ በህሊናችሁ ሳሉት። ከአልባሳቱ ሁሉ እጅግ አስደናቂው የደረት ኪሱ ነበር። ይህ በጣፈጠ ጨርቅ የተሰናዳ 4 ማዕዘን ቁራጭ 12 የከበሩ ድንጋዮችን ይዟል። እያንዳንዱም የእስራኤል ነገድን ይወክላል። እነዚህ ድንጋዮች ለጌጥ ብቻ የተቀመጡ አልነበሩ። በመካከለኛው ምድረ በዳ ሆነው እጅግ በሚገርም የሰው እጅ ጥበብ በከፍተኛ ጥንቃቄና በትዕግስት በአልማዝ ዱቄትና በእጅ ቁፋሮ የተቀረጹ ነበሩ። የደረት ኪሱ በንጹህ ወርቅ ሰንሰለት ከኤፉዱ ትከሻ ጋር ተያይዟል። የቁሱ ክብደት የሚሰማ ቢሆንም የሚሸከሙት የኃላፊነት ክብደት ግን ከቁሱ ክብደት በላይ ይከብድ ነበር። ካህኑ ወደ እግዚአብሔር ፊት ሲገባ መላውን እስራኤል በደረቱ ላይ ተሸክሞ ይገባል። ከአልባሳቱ ሁሉ ይበልጥ የሚያስጨንቀው ሰማያዊው መጎናጸፊያ ነበር። በዘርፉ ላይ ከጨርቅ የተሰሩ ሮማኖች፣ በወርቅ የተሰሩ ቃጭሎች ተደርድረው ይገኛሉ። ዘጸአት 28ኛው ምዕራፍ 35ኛው ቁጥር ላይ እንዲህ ይላል፣ አሮንም እንዳይሞት በሚያገለግልበት ጊዜ ወደ መቅደሱ በገባና ከእርሱ በሚወጣበት ጊዜ ድምፁ ይሰማል ይላል። ቃጭሎቹ ቀጥተኛ የሕይወት መቆጣጠሪያ ነበሩ ማለት ይቻላል። ድምፃቸው ሲሰማ በውጭ ያለው ሕዝብ ካህኑ ገና በሕይወት እንዳለ፣ ገና እንደሚንቀሳቀስና የእግዚአብሔር ግርማ እንዳልበላው ያውቃሉ። ዝምታ ግን ሞት ነው። መጽሐፍ ቅዱስ በግልጽ ባይናገረው ጥንታውያን ሊቃውንት ካህኑ በውስጥ ቢሞት ማንም ገብቶ ሊያወጣው ስለማይችል በወገቡ ላይ ገመድ ይታሰር እንደነበር ያምናሉ። ይህም ትክክለኛ ፍርሃት የነበረ መሆኑን ያሳያል። በካህኑ ግንባር ላይ የሚታሰረው ንጹሕ የወርቅ ቅስል ቅድስና ለእግዚአብሔር የሚል ጽሑፍ አለበት። ይህ ለጌጥ የተጻፈ ሳይሆን ማስጠንቀቂያ ነበር። ያ ሰው ወደ መቅደሱ የሚገባው በራሱ ስም ሳይሆን በመላው ሕዝብ ስም መሆኑን ያበስራል። ይህ ሁሉ በበረሃ መሃል መስፋት የማይታመን ጥንቃቄን ይጠይቃል። ትክክለኛ ልኬቶችን፣ የተመጣጠነ ክብደት፣ የተጠናከሩ ክሮች፣ ብርቅዬ ቁሳቁሶች፣ ደካማ ቀለሞች፣ እነዚህ ሁሉ መሰረት የሚያደርጉት በሞትና በሕይወት መካከል ያለን ድንበር ነበር። ካህኑ በውጪ ሊያጌጥ፣ የእጅ ጥበብ ባለሙያዎቹ ደግሞ ለመቅደሱ ሕይወት የሚሰጡትን እያንዳንዱን ቁርጥራጮች ሊያጠናቅቁ። ዘጸአት 40ኛው ምዕራፍ ላይ
ትክክለኛውን ቀን ይነግረናል። በሁለተኛው ዓመት በመጀመሪያው ወር በገባ በመጀመሪያው ቀን ቀይ ባህርን ካቋረጡ ከአንድ ዓመት በኋላ ሙሴ የማደሪያውን ድንኳን እንዲተክል የመጨረሻውን ትእዛዝ ተቀበለ። እነዚህም መሰረቶቹን፣ ግድግዳዎቹንና መሸፈኛዎቹን ናቸው። መሰረቶቹ የብር መሰረቶች በበረሃው አሸዋ ላይ ተቀመጡ። ግዙፍና ከባድ የሆኑት እነዚህ መሰረቶች በፀሐይ ብርሃን ስር ያንጸባርቁ ነበር። ግድግዳዎቹ ደግሞ በወርቅ የተለበጡ የግራር እንጨቶች ተተከሉ። በበረሃው መሃል የወርቅ ግድግዳ ቆመ ማለት ነው። መሸፈኛዎቹ ደግሞ 4 ድርብ መጋረጃዎች ተዘረጉ። ከውስጥ በኪሩቤል የተለጠፉ ውብ ጨርቆች፣ በላያቸው የፍየል ጠጉር፣ ቀጥሎም ቀይ የተከበረ የአውራ በግ ቁርበት፣ በመጨረሻም ከፀሐይና ከዝናብ የሚከላከሉ የለፉ ቆዳዎች። ከውጪ ተራ ድንኳን የሚመስል እና የሚያስመስል፣ ከውስጥ ግን መንግሥተ ሰማያትን የሚወክልና የሚመስል ነበር። ታቦቱ እጅግ ቅዱስ በሆነው ስፍራ ላይ ተቀመጠ። የስርየት መክደኛው በላዩ ላይ አረፈ። የተቀደሰውን ስፍራ ከቅድስተ ቅዱሳኑ የሚለየው መጋረጃ ተንጠለጠለ። 12ቱ እንጀራዎች በገበታው ላይ ተቀመጡ። 7ቱ መብራቶች በንጹሕ ወርቅ መቅረዝ ላይ በሩ። የመሠዊያው ዕጣን በእግዚአብሔር ፊት መዓዛውን ያወጣ ጀመረ። ቤቱ ተዘጋጀ። ነገር ግን ትልቁ ጥያቄ አሁን እግዚአብሔር ድንኳኑን ይቀበለው ይሆን? ሕዝቡ ሁሉ በውጪ ተሰብስቧል። በረሃው ጸጥ አለ። ንፋሱ እንኳን የሚንቀሳቀስ አይመስልም። ሙሴ ሁሉንም ዝርዝር ነገር ካረጋገጠ በኋላ ከድንኳኑ ወጣ። ያን ጊዜ የሆነው ሆነ። ጥቅጥቅ ያለ ደመና ድንገት ከላይ ወረደ፣ ድንኳኑን ሞላው። እጅግ ከመከበዱና ከመዝለቁ የተነሳ ሙሴ እንኳን ሊገባ አልቻለም ነበር። ያ የሚቃጠለውን ቁጥቋጦ ያየ በሲና ተራራ እሳት ውስጥ የወጣ ከእግዚአብሔር ጋር አንድ ወዳጅ ፊት ለፊት የተነጋገረ ሙሴ እንኳን ወደ ደመናው ሊገባ አልቻለም ነበር። ምክንያቱም የሕያው እግዚአብሔር ክብር በመካከላቸው አድሯልና ነው። ከዚያ ቀን ጀምሮ ደመናው ሲነሳ እስራኤል ይጓዛሉ፣ ደመናው ሲቆም ድንኳኑ ይተከላል። ለ40 ዓመታት መለኮታዊው መገኘት ሕዝቡን መራቸው። ተራው ድንኳን የአንድ ብሔር የጽንፈ ዓለም ማዕከል ሆነ። ይህ ድንኳን በመቶዎች የሚቆጠሩ ጊዜያት ተተክሏል፣ ፈርሷል። እግዚአብሔር ባለበት መመሪያ አለ። ነገር ግን ይህ ድንኳን የመጨረሻው ዕቅዱ አልነበረም። ጊዜያዊ፣ ተንቀሳቃሽና ለተጓዥ ሕዝብ የተዘጋጀ ነበር። እስራኤል ወደ ተስፋይቱ ምድር ሲገቡ ድንኳኑ በሴሎ ለዘመናት ቆይቷል። በኋላም አንድ ሌላ እውነት ንጉሥ ዳዊትን አስጨነቀው። ድንገት በውስጥ ዓለሙ እንዲህ ብሎ አሰበ፣ እኔ በቤቴ ተዝናንቼ እኖራለሁ፣ የእግዚአብሔር ታቦት ግን በመጋረጃ ውስጥ ይኖራል አለ። ዳዊት ቤተ መቅደስ ሊሠራ ፈለገ። ልቡ ተነሳሳ። እግዚአብሔር ግን በሚያሳዝን ሁኔታ አይሆንም፣ የተስፋው ቃል ለልጅህ ይሠራል አለ። ምክንያቱም ዳዊት በብዙ ጦርነት ደም የነካው እጅ ስለነበረው ነው። የማደሪያው ድንኳን ፍጻሜ ሳይሆን ገና ጅማሬ ነበር። እያንዳንዱ ሳንቃ፣ እያንዳንዱ ጨርቅና እያንዳንዱ ልኬት ወደ ትልቅ ነገር፣ ወደ ሰለሞን ቤተ መቅደስ ይጠቁሙ ነበር። ድንኳኑ ተንቀሳቃሽ ነበር፣ ቤተ መቅደሱ ግን ቋሚ ይሆናል። ጥያቄው ግን ቀላል ነው። በበረሃ ውስጥ የነበረ ድንኳን እንዴት በጥንት ዘመን እጅግ አስደናቂው ግንባታ ሊሆን ቻለ? የዚህ ታሪክ ቀጣይ ክፍል በሚቀጥለው ቪዲዮዎች ውስጥ ይቀርባል። የሚቀጥሉትን የመጽሐፍ ቅዱስ ሚስጥራት ለመከታተል አሁኑኑ ይህንን ቻናል ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ። ኢፒክ ባይብል በመጽሐፍ ቅዱስ ውስጥ ያሉ ጥልቅና ብዙ ያልተረዳናቸውን እውነታዎች ይዞላችሁ የሚመጣ አስገራሚ ቻናል ነው። በእርግጠኝነት የሰለሞን ደሞ ቤተ መቅደስ እንዴት እንደተገነባ፣ አስገራሚ ጥበቡ እንዴት እንደተለቀቀ ማወቅ እንደምትፈልጉ አልጠራጠርም። እንግዲህ አስተውሉ። ያ በምድረ በዳ አሸዋ ላይ የበቀለ የወርቅ አጽም ያለውና በክብር ደመና የተሸፈነ ድንኳን ተራ መጠለያ ሳይሆን የሰማይና የምድር መገናኛ ድልድይ ነበር። ካህኑ በደረቱ ላይ 12ቱን ዕንቁዎች አስሎ ወደ ቅድስተ ቅዱሳን ሲገባ በቃጭሎቹ ድምፅና በደሙ ርጭት መካከል የሕዝቡን ተስፋና ሞት ተሸክሞ ይቆም ነበር። ያ ድንኳን
በነፋስ እንደሚወዘወዝ መጋረጃ ተንቀሳቃሽ ቢሆንም በውስጡ የያዘው ክብር ግን የማይናወጥ የጽንፈ ዓለም ማዕከል ነበር። ነገር ግን የጥበብ መጀመሪያ እንጂ ፍጻሜው አይደለም። መጋረጃው ተቀዶ ድንኳኑ ፈርሶ በድንጋይና በወርቅ ለሚገነባው ለዘላለማዊው ግርማ መንገድ የሚጠርግ የሚስጥር ጥላ ነበር። ዳዊት በዝግባ ቤት ሲኖር ታቦቱ በመጋረጃው ውስጥ መኖር እረፍት የነሳው ያ ጥንታዊ ቅናት ዛሬም ድረስ በታሪክ ውስጥ የሚሰማ የፍቅር ጥሪ ነው። ይህ በበረሃ የተተከለ ተንቀሳቃሽ ቤት እንዴት የሰው ልጅን ታሪክ ወደ ለወጠው ታላቁ የሰለሞን ቤተ መቅደስ እንደተሸጋገረ ለማየት የጥበብን ዓይን መግለጥ ያሻል። የሚስጥሩ መጋረጃ ገና አልተገለጠ፣ የግርማው ወርቅ ገና አልተመዘነ። በሚቀጥለው ክፍል ከበረሃው ድንኳን ወደ ኢየሩሳሌሙ ተራራ፣ ከጊዜያዊው ድንኳን ወደ ቋሚው ቤተ መቅደስ የምናደርገውን ጉዞ እንቀጥላለን። የዚህን መለኮታዊ ጥበብ ሚስጥር ለመካፈል አብራችሁን ዝለቁ። ሰብስክራይብ አድርጓት። የዚህ ኃያል ጥበብ ማዕድ ተካፋይ ሁኑ። የበረሃው ድንኳን አሁን አብቅቷል። የታሪኩ ግርማ ግን ገና ጀምሯል።